የታፈነው ጠጣር እውነት 5 ኦሮሞማን ለቁማር ጨዋታ። ሰሞኑን ደግሞ ሌላ ትኩሳት ብቅ ብሏል። አጀንዳው ኦሮሞማና ፕሬዝዳንት ኢሳያስ ሆኖ በርካቶች ሲወያዩበት ይታያሉ። የጉዳዩ መነሻ በፕሬዝዳንት ኢሳያስ 34ኛ የነጻነት ቀን ንግግር ኦሮሞማንና ኩሽን ማካተቱ ነበር። ያንን ተከትሎ በርካታ የኦሮሞ ልሂቃን በፕሬዝዳንቱ ላይ ተቃውሞ አሰምተዋል። ሌሎችም ስለ ጉዳዩ የተለያዩ ሐሳቦችን ሰንዝረዋል። በአጋጣሚው ያልተገባው ውዥንብር፣ ውዝግብና የጎንዮሽ ንትርክ ተፈጥሯል። በብዥታው ምክንያት በተጨባጭ የዳቦ የፍትህና የሰላም ጥያቄ ተጨንቆ የነበረው የቁማርተኛው አገዛዝ ለጊዜውም ቢሆን እፎይታ አግኝቷል። ውዥንብሩን በማጥራትም ጠቅላይ ሚኒስትሩንና ነገሮቹን መስመር ማስያዝ ያስፈልጋል። ለማንም ግልጽ ይሆን ዘንድ ከኦሮሞማ ትርጉም እንጀምር። ቃሉ ውስብስብ አይደለም። በአጭሩ ኦሮሞነት ማለት ነው። ኦሮሞ በሚለው ቃል ውስጥ ኡማ የሚለውን ቅጥል በመጨመር ይፈጠራል። ልክ እንደ አማራነት አማሩማ፣ ሶማሌነት ሶማሉማ፣ አፋርነት አፋሩማ፣ ወላይታነት ወላይቱማ ወይም ጋሞነት ጋሞማ ባህላዊ ማንነትን ከመግለጽ ውጪ የተለየ ትርጉም የለውም። ስለዚህም ኦሮሞማ የተወሳሰበ ርዕዮት ተደርጎ ሊታይ አይገባ። ቃሉ የኦሮሞ ሕዝብ ባህላዊ ማንነት መገለጫዎችን ብቻ ይወክላል። የዚህ ማንነት ባለቤት የሆነው ሕዝብ ደግሞ ሰላም ወዳድ፣ ሰርቶ አዳሪ፣ ሰው አክባሪ፣ ለተቸገረ ተባባሪ፣ ይቅር ባይ፣ ለቃሉ ታማኝ፣ ፍትህ አፍቃሪና እንግዳ ተቀባይ መሆኑ ይታወቃል። በመሰረቱ እሴቱና መገለጫው በኢትዮጵያና በቀጠናው ከሚኖሩ ወንድሞቹ ባህልና እሴቶች ጋር ይመሳሰላል። ይህ እውነት ኦሮሞን የሚያውቁ ኢትዮጵያውያንና የቀጠናው ሕዝቦች በትክክል ይረዱታል። የኦሮሞ ሕዝብ ለነጻነት፣ ለእኩልነት፣ ለፍትህ፣ ለሰላምና ለዘላቂ ልማት ሲታገል መቆየቱም ይታወቃል። የትግሉ አንቀሳቃሽ የነበረው ብሔርተኝነት ደግሞ በአፋን ኦሮሞ ሰቦኑማ ይባላል። ይህ የኦሮሞ ብሔርተኝነት በነጻነት፣ በእኩልነት፣ በፍትሃዊነት፣ በሰላም፣ በወንድማማችነት፣ በሕጋዊነት፣ በተጠያቂነትና በጋራ ተጠቃሚነት ላይ ያተኩራል። ከ2008 እስከ 2010 የተካሄደው የቄሮ ትግል በዚህ ማዕቀፍ ውስጥ ይታያል። ፍጹም ሰላማዊና ሕጋዊ የነበረው የቄሮ ትግል በብዙዎች መደነቁም ይታወሳል። በሂደት ደግሞ በሁሉም ኢትዮጵያውያን በተለይም በአማራ ፋኖ ተጨባጭ ትብብር ትግሉ መጋቢት 2010 ላይ ኢትዮጵያውያንን ብቻ ሳይሆን ዓለምን በሙሉ ተስፋ ጥሎበት የነበረውን ለውጥ አምጥቷል። ለውጡ ግን በሴረኝነታቸውና በመሰሪነታቸው በሚደነቁ ቁማርተኞች ተጠልፏል። በሂደቱም የኢትዮጵያ ሕዝብ ውድ ዋጋ የከፈለለት የዲሞክራሲ የፍትህ ስርዓት ቀርቶ ከበፊቱ የከፋ የቁማር አገዛዝ ተፈጥሯል። ይህ የቁማርተኞች አገዛዝ ደግሞ ለቁማሩ ድምቀት ኦሮሞማን እንደ ካባ በመልበስ ቃሉን ከአውድ ውጪ ተጠቅሟል። ብልጽግናን የፈጠርነው የኦሮሞን ጥቅም ለማስከበርና ኦሮሞማን ለማስፋፋት ነው በማለት በተደጋጋሚ መናገራቸው ይታወሳል። እዚህ ጋር ከአቶ ታዬ ጋር ልዩነት እንዳለኝ ላስቀምጥ። ገዢው ኃይል ከላይ የተጠቀሰውን የኦሮሞን ጥቅም ለማስከበር የሚለውን ከመናገርም በላይ በተግባሩ ብዙዎችን በሚያሳዝን መልኩ ሰፊ ርቀት እንደሄደ በገሃድ የታየ ሐቅ ነው። የአዲስ አበባ መስተዳድር ብቻ በሺህ የሚቆጠሩ የአማራ ተወላጆችን ከሥራ አፈናቅሎ የኦሮሞ ተወላጆችን በገፍ አስገብቷል። ይሄ አንዱ ማሳያ ነው እና በንግግር ብቻ የቀረ አይደለም። በአንድ ወቅት ለኦሮሞማ ሲሉ ባህር ዳር ሄደው የፖለቲካ ቁማር መብላታቸውን ነግረውናል። ሌላ ጊዜ ደግሞ ኦሮሞማን ሃይማኖት በማስመሰል ከእስልምናና ከክርስትና በላይ ነው ብለዋል። ክህደትን፣ ግፈኝነትን፣ ገዳይነትን፣ አስመሳይነትን፣ ሌብነትንና ሌሎች የብልግና ተግባራትን በመፈጸም የኦሮሞማ ሽፋን ለመስጠት ሞክረዋል። በዚሁ ካባ የሶማሊያን ሉዓላዊነት በመድፈር ንጹሐን ኦሮሞዎችን ለጥቃት አጋልጧል። ሰሞኑን ደግሞ ቀጣዩን ኢሬቻ በቀይ ባህር እናከብራለን በማለት ኤርትራን እንደሚወሩ በቄስ ሞገሴዎች በኩል ማውራት ተጀምሯል። ስለዚህም ኦሮሞማ በሀገር ውስጥና በጎረቤት ሀገራት እንዲጠላና ያለ አውዱ ተተርጉሞ ስጋት እንዲሆን ያደረገው የቁማርተኞቹ አገዛዝ እንደሆነ ሊሰመርበት ይገባል። የኦሮሞነት ጠላት በዓለም ላይ ካለ
ዋነኛው የህዝቡን ትግል መጥለፉ ሳያንስ ማንነቱን ያጎደፈው የቁማር ኃይሉ ይሆናል። ችግሩ ግን በቁማርተኞቹ ላይ ብቻ አያበቃም። ኦሮሞማን በተመለከተ ለአገዛዝ በሚጠቅም የተሳሳተ መንገድ ረጅም ርቀት የተጓዙ ወገኖችም አሉ። ይህ ችግር በሁለት አቅጣጫ ይነሳል። አንዱ ቁማርተኛው አገዛዝ የፈጠረው አደገኛና አሳሳች ትርክት ነው። የኦሮሞ ህዝብ ያለበትን እጅግ አሰቃቂ አሁናዊ መከራ ያልተረዱ ወገኖች የቁማርተኞቹ አገዛዝ የኦሮሞን ፍላጎት እንደሚወክሉ ያስባሉ። በዛሬዋ ኢትዮጵያ ተጎጂ የሆነው ኦሮሞ ሌሎችን ወንድሞቹን በማግለል ልዩ ተጠቃሚ እንደሆነ ያምናሉ። በዚህ ምክንያት ኦሮሞማን ከአገዛዙ ጋር በማጣመር ያልተገባ ትርክት ያሰራጫሉ። ሁለተኛው ደግሞ አገዛዙን በተሳሳተ መንገድ ለመታገል መሞከር ነው። አገዛዙ ኦሮሞን ከምንም በላይ እያሰቃየ መሆኑ በትክክል እያወቁ የኦሮሞ ጥቅም ወካይ አድርገው የሚያቀርቡ ኃይሎች አሉ። እነዚህ ወገኖች እውነታውን በመደበቅ አገዛዙ ለቁማር ጨዋታው ድምቀት ሆን ብሎ የሚያወራላቸውን ቃላት ሌሎችን ለመቀስቀስ ይጠቀማሉ። የጨዋታውን አውድ በመቀየር ሁሉንም ህዝብ ከሰልፍ ይልቅ በቁማሩ ላይ ሌላ ቁማር ለመጫወት ይሰራል። በዚሁ ምክንያት ኦሮሞማ የግፈኝነት፣ የሌብነት፣ የጦረኝነት፣ የተስፋፊነት፣ የሥርዓት አልበኝነትና የጭቆና ርዕዮተ ዓለም መስሏል። በኢትዮጵያና በጎረቤት ሀገራት ብዙዎች በዚህ የተሳሳተ አተያይ ተደናግረዋል። በውጤቱ ደግሞ አገዛዙ በተወሰነ መጠን መደበቂያ ዋሻ አግኝቷል። እውነቱ ተገልጦ ጭምብሉ መጋሃድ ይኖርበታል። ሰሞኑን የተሰማው የፕሬዝደንት ኢሳያስ ንግግር ከላይ ከተነሳው የተዛባ የኦሮሞማ አተያይ ጋር ይገናኛል። በስህተት ይሁን ታስቦበት ኦሮሞማና ኩሽ ያለ አግባብ በንግግሩ ተካቷል። በአጋጣሚው ደግሞ የአንድ ንጉሥ ትርጉም የለሽ ሥልጣን ከማስቀጠል ውጪ ምንም ዓላማ የሌለው አገዛዝ በተወሰነ ደረጃ ማኅበራዊ መሠረት ያለው እንዲመስል ተደርጓል። ከዚህ አኳያ የፕሬዝደንቱ ንግግር የተሳሳተ ብቻ ሳይሆን የኢትዮጵያውያንን አንድነትና ዘላቂ ጥቅም የሚነካ መሆኑን ማንሳት ይቻላል። ይህ ቢታረም ለኢትዮጵያና ለኤርትራ የወደፊት ትብብርና የጋራ ተጠቃሚነት እጅጉን ያስፈልጋል። ይሁንና መሠረታዊ ችግሩ የፕሬዝደንት ኢሳያስ አይደለም። ዋናው ተጠያቂ ራሱን በጭንብል ሸፍኖ ኦሮሞማ የተስፋፊነትና የጦረኝነት ርዕዮተ ዓለም እንደሆነ ያስተጋባው የቁማርተኞቹ አገዛዝ መሆኑ ሊታወቅ ይገባል። በኢትዮጵያ ላይ በኦሮሞማ የሚመራና ለኦሮሞ ጥቅም ብቻ የሚሰራ መንግሥት መስርተናል በማለት ታላቁ የኦሮሞ ሕዝብ በወንድሞቹና በጎረቤት ሀገራት እንዲጠላና በስጋት እንዲታይ ብዙ የለፉት ቁማርተኞቹ ነበሩ። ኦሮሞ በመቃዲሾ በሐርጌሳና በጅቡቲ ለግድያና ለእንግልት የተዳረገው በእነሱ ያልተገባ ትርክትና ፕሮቶኮል አልባ ጭፍን እንቅስቃሴ ነበር። ኦሮሞማ ባልተገባ አውድ መነሳቱ ውግዘትና ተጠያቂነትን ማስከተል ካለበት ጉዳዩ የፈጠረውን ስተተኛ ትርክት የተቀበሉትን አካላት ሳይሆን ሆነ ብለው የተዛባ ትርክት የፈጠሩትንና ኦሮሞማን ያቆሸሹትን ቁማርተኞች ይመለከታል። በሌላ በኩል ግን የፕሬዝደንት ኢሳያስ ንግግር ቁማርተኛው አገዛዝ ኦሮሞንም ሌላውንም የኢትዮጵያ ማህበረሰብ እንደማይወክል ማንሳቱ በአዎንታ ይታያል። እውነታውም ይኸው መሆኑን መረዳት ግድ ይላል። ይህ አገዛዝ የሚናገረውና የሚሰራው ለየቅል መሆኑን ሁሉም ይገነዘባል። ሰላምና ፍቅር እያለ መጥቶ ሀገሪቷን የጦርነትና የጥላቻ ኢንዱስትሪ አድርጓታል። በንግግርና በጽሑፍ ቃል የተገባው ብልጽግናም ከውጤት አኳያ የከፋ ጉስቁልናና የበዛ ብልግና ሆኗል። በኦሮሞ ሕዝብ ዘንድ ደግሞ ችግሩ ድርብርብ መሆኑን መገንዘብ ያስፈልጋል። በቁማርተኞቹ እንደ ልዩ ተጠቃሚ የሚወራለት ኦሮሞ ተጎጂ መሆኑን በተጨባጭ ማስረጃዎች ማሳየት ይቻላል። ዛሬ በኢትዮጵያ ውስጥ ከቤትና ከመሬቱ ያለ ካሳ መፈናቀሉ ሳያንስ መብቱን በፍርድ ቤት ከጠየቀ በሽብርተኝነት የሚፈረጀው ኦሮሞ ብቻ ነው። የኢትዮጵያ አየር መንገድ የያቤሎ ኤርፖርትን ለመገንባት ከ128,000 ሄክታር በላይ ያለምንም ካሳ ያፈናቀላቸው 61 የቦረና አርሶ አደሮች ሕገ መንግሥታዊ መብታቸውን በፍርድ ቤት በመጠየቃቸው መታሰራቸውና መንገላታታቸው ለዚህ አይነተኛ ማሳያ ይሆናል። የኦሮሞ አርሶ አደር ከሌሎች በተለየ ሁኔታ በመሬቱና በምርቱ ላይ ነፃነት የለውም። ትርፍ የሚያገኝበትን ሽንኩርት፣ ቲማቲም ወይም ድንች ትቶ በኪሳራ የበጋ ስንዴ ለመዝራት ይገደዳል። ምርቱንም ከገበያ በታች እንዲሸጥ በመንግሥት ይታዘዛል። ከ2 ዓመት በፊት ሐዋሳ ላይ
5,000 ብር የነበረው አንድ ኩንታል ስንዴ ሻሸመኔ ላይ 3,000 ብር ተሽጧል። በ21ኛው ክፍለ ዘመን ወንጀል በዘር የሚተላለፈው በኦሮሞ ዘንድ ብቻ ነው። የ90 ዓመት አባት በ30 ዓመት ልጁ ጥፋት ያለ ጥያቄ ለወራትና ለዓመታት በእስር ይማቅቃል። በልጇ ምክንያት የምትረሸን እናት ወይም በባሏ ምክንያት የምትታሰር ሚስት አድራሻዋ የዛሬዋ ኦሮሚያ ብቻ መሆኑ ግልጽ ይመስለኛል። በኦሮሞ ባህል ትልቅ ክብር ያላቸው አባገዳዎችም ህዳር 2014 ዓ.ም በአገዛዙ መረሸናቸውና ያለ ፍትህ በዝምታ እንደታለፈ ይታወሳል። ይህ ነውር በየትኛውም ያለፉት ስርዓት አልተፈጸመም። በአጠቃላይ የኦሮሞ ህዝብ ዛሬ ከመቼውም ጊዜ በላይ ለከፋ የሰላም እጦት፣ የኢኮኖሚ ድቀት፣ የፍትህ መዛባትና የማኅበራዊ ቀውስ ውስጥ ይገኛል። ስለዚህም የቁማርተኞቹ አገዛዝ የኦሮሞ ወኪል ሳይሆን ጸረ ኦሮሞ መሆኑ መታወቅ ይኖርበታል። በዛሬው የሰለጠነ ዓለም የትኛውም አይነት ማንነት የብሔር፣ የሃይማኖት፣ የአካባቢ፣ የሙያ ወይም የሌላ ሊከበር እንጂ ሊያከራክር አይገባም። አንዱን ከሌላው በላይ አድርጎ ማሞገስ ወይም በበታችነት መክሰስ ትልቅ ስህተት ይሆናል። በዓለም ያለው ሁሉም ማህበረሰብ ታማኝነትን፣ ቸርነትን፣ ጀግንነትን፣ ሐቀኝነትንና ሌሎች መልካም እሴቶችን ያበረታታል። እንደ ሌብነት፣ ውሸት፣ ግፈኝነት፣ ስንፍናና ከሃዲነት ያሉ መጥፎ ተግባራትንም ወንጀል አድርጎ ይኮንናል። ኢትዮጵያን ጨምሮ በአፍሪካ ቀንድ የሚኖሩ ህዝቦች ደግሞ በባህልና በእሴቶች ብቻ ሳይሆን በመልክ ሳይቀር እጅጉን ይመሳሰላሉ። ካሉበት ሰው ሰራሽ ድህነትና ማኅበራዊ ቀውስም መላቀቅ ይፈልጋሉ። ዋናው ጉዳይ ፖለቲካችንን ከቁማርና ከሴራ በማላቀቅ ይህን በዓላማና በማንነት የተሳሰረን ህዝብ በጋራ አጀንዳዎች ላይ አቀናጅቶ ወደ ተሻለ ጠንካራ ትብብር፣ አስተማማኝ ሰላምና ዘላቂ ልማት ለመውሰድ ትክክለኛ ዘዴ መቀየሱ ወሳኝ ጉዳይ ይመስለኛል። ሰስተነብል ፒስ ነው። የቁማር ፖለቲካ ይከሽፋል። የህዝቦች ትብብር፣ ሰላምና ወንድማማችነት ይመጣል። ታዬ ደንደዓን አመስግኜ አበቃው።